የሮቡ ፕሮግራማችን እየጠነከረ የመጣ ይመስላል። እናም ለእግዚአብሔር ምስጋና ይግባውና እናንተም ደግሞ ላደረጋችሁት ቁርጠኝነት እዚህም ተገኝታችሁ ሁል ጊዜም ይሄን ስለምታደርጉ ምስጋና ማቅረብ ፈልጋለሁ። ከልቤ ነው። ይሄ በጣም አሳሳቢ ጉዳይ ነው አይደል? ጌዲዮንን የሚያስታውሱኝ በጣም ኃይለኛና ጠንካራ ጊዜያትን እያሳለፍን ነው። ስለ ጌዲዮን ታሪክ መማራችንን እንቀጥላለን። በመሳፍንት ምዕራፍ 7 ከቁጥር 15 እስከ 18 ባለው ላይ አሁን እንደተነበበው ከዚያ ቀጥሎ ያለውን እንጀምራለን። ነገር ግን ጌዲዮንን ለመከተል የሚሞክሩ 300 ወታደሮች ኑ ተከተሉኝ ሲላቸው ወዴት እየሄድን እንደሆነ ብለው ሲጠይቁ መገመት እንችላለን። እስኪ በዚያ ቦታ እናንተ ብትሆኑስ? ከ135,000 ወታደሮች ጋር እንደምንዋጋ ይነግረናል። ይህም ከጎናችን ካሉት ወታደሮች በቁጥር 450 እጥፍ ነው። እና የጦርነት ስልቱ እቅዱ ምን እንደሆነ ብትጠይቁ እሱም ደግሞ ሲነግረን እግዚአብሔር ወደዛ ወርዳችሁ እንዲህ እንድታረጉ አዟል የሚለውን ነገር ብቻ ቢመልስ። አንድ በዚያ ሰፈር ያለ ወታደር ስለ ህልሙ ስለተናገረ በዚያ ህልም መሰረት ይሆናል ማለት ነው። የገብስ ዳቦ እየተንከባለለ ለዚያ ነው የምንሄደው። እናንተ ብትሆኑ ከጌዲዮን ጋር ትሆናላችሁ ወይስ ትሸሻላችሁ? እቅዱ ምንድነው? ስልቱ ምንድነው? እንዴት ነው የምንዋጋው? ሶስት ነገሮችን ብቻ ውሰዱ ትለናለህ። ባዶ ማሰሩ ምን ያደርጋል? ችቦ እና መለከት። እነዚህ ሶስቱን ነገሮች ብቻ ይዘን እንዴት ነው የምንሄደው? ባዶ ማሰሩ ምንድነው ጠቀሜታው? ሽጉጥ፣ መሳሪያ፣ ሰይፍ፣ ቀስት ወይም ደግሞ ጦር እነዚህም ብትል እሺ፣ መለከት፣ ማሰሮና ችቦ። ከኔ ጋር መሄድ የሚፈልግ ማን ነው አለ። ጌዲዮን በመፍራት በጣም የታወቀ ሰው ነበረ። እናም እነዚህን ሶስቱ የማይመስሉ ነገሮችን ወስዶ በሶስቱ ቡድን መከፋፈል እንደሆነ ይነግራቸዋል። ጌዲዮን ለሚጠይቁ ሰዎች ሁሉ እንዲያደርጉ ብሎ መለሰላቸው። እኔም እመለከታለሁ እናንተም እንደዚህ አድርጉ አለ። ወደ ሰፈሩ ዳርቻ ልክ እንደደረስን እንደዚህ አድርጉ አለ። ከእኔ ጋር ያለው ማን ነው? ከጌዲዮን ጋር ያለው ማን ነው ብሎ እየጠየቁ አይደለም። ይሄ ራሳችንን እንደማጥፋት ተልኮ አይደለም። ይሄ እብድ ነው ወይስ ሞኝ ነው? እንዴት ነው እንዲህ የምናደርገው ብለን ልናስብ እንችላለን። እግዚአብሔር እንዳደርግ የነገረኝ ይህ ነው ይላል። እሱ ደግሞ ሐዋርያው ጳውሎስ እንደኔ ሁኑ፣ እንደኔ ኑሩ እና እንደኔ ተመላለሱ ይላል። በአእምሯቸው ምን ይላሉ ብላችሁ አስባችሁ ታውቃላችሁ? በዚህ መንገድ መሄድ ከፈለጋችሁ እንደኔ ሁኑ። እኔም እኮ አስቀድሜ እስቅ ነበረ፣ ግን እንደዚህ ሁኑ። ምናልባትም አንዳንድ ጊዜ በልባችን ውስጥ ፓስተራችን በጣም ትዕቢተኛ ሆኗል፣ በጣም ኩሩ ሆኗል፣ እንደዚህ ይላል እንዴ ልንል እንችላለን። ምን ማለታችን ነው? ነገር ግን ያንን ለመምሰል ምን ማድረግ አለብን ብለን መጠየቅ መቅደም አለበት። እኛም እንደ ኢየሱስ መሆን እንፈልጋለን። ነገር ግን ሐዋርያው ጳውሎስ ትዕቢተኛ ወይም ኩሩ ሰው አልነበረም። እንደ ኢየሱስ መሆን ራሴን እየገዛው የሚሄድ የክርስቶስን መንገድ መከተል ነኝ ይላል ጳውሎስ። ጌዲዮንም ሲናገር እኔ እንደማደርገው አድርጉ ይላል። ጌዲዮን ደግሞ ትዕቢተኛ፣ ኩራት ያለበት ወይም ደግሞ ራሱን ያከበረ አልነበረም። እግዚአብሔር የሚነግረውን እያደረገ ነበር።
ማድረግ ባይፈልግም እንኳን የታዛዥነትን ህይወት ተምሯል። እናም የድል ሚስጥር እዚህ እንደሆነ አምኗል። እናም የዛሬው ክፍል ርዕስ ድል ላይ የተመሰረተ ነው የሚሆነው። ድልም ማግኘት ከፈለጋችሁ ከዚያም የጌዲዮን ታሪክ ክፍል ብዙ የምንማረው እንዳለ አምናለሁ። በህይወታችሁ ድል ማግኘት ትፈልጋላችሁ? እግዚአብሔር በዚህ ቤተክርስቲያን ድልን እንድናገኝ ይፈልጋል። ሁል ጊዜ በራሳችን ውስጥ እንታገላለን። ጦርነቱን በራሳችን ውስጥ ነው ያለው። በውስጣችን ያለው መልካምና ክፉ በተለየው ቦታ ላይ ሁል ጊዜ ከጨለማ ኃይሎች ጋር በምናደርገው ውጊያ ውስጥ ነን። አገልግሎታችን እንኳን እግዚአብሔር ወደሱ እንድናድግ እየነገረን ለመሄድና ወደፊት ለመራመድ እንኳን ውጊያ ያስፈልጋል። በበረሃ በአብርሃም ህይወት፣ በያዕቆብ ህይወት፣ በኢዮብ ህይወት ውስጥ ጦርነት ነበረ። ሁሉም ነገር ከሰይጣን ኃይሎች ጋር የሚደረግ ጦርነት ነው። በጦርነት ውስጥ ነን። አገልግሎታችንም እንኳን ቢሆን ጦርነት ነው። እናም ለዚህ ነገር ስንዘጋጅ የእግዚአብሔርን ቃል ለመካፈል ወደ ተለያዩ ሀገሮች ወይም ክልሎች ወይም በሲንጋፖር እንኳን መሄዳችንን አስታውሳለሁ። ያ ጦርነት ነው። በየቀኑ ወደ ስራ መሄድና ትምህርት ቤት ሄዶ መማር፣ እምነትን መጠበቅ ጦርነት ነው። ስለዚህ በዚህ በኩል ድል እንዴት ማግኘት ይቻላል? ድልን ራሱ እንዴት እንማራለን ብዬ እጸልያለሁ። ይሄ ከቁጥር 3 ተከታታይ ታሪክ ጋር በቀጥታ የተገናኘ ነው እና ጌዲዮን ያጠነከረውና ተስፋ የሰጠው በምን ላይ ነው? በዚያ ህልም ነበረ። በዚያ ህልም ውስጥ ያለው ቁልፍ ገጸ ባህሪ የገብስ ዳቦ የሚለው ነው። ያ የገብስ ዳቦ ወደ ሰፈሩ እየተንከባለለ ሄደና ድንኳኑን የገለበጠ ነበረ። ያ ድንኳኑ ያለበት ቦታ የሚዲያማውያን ሰፈር ነበረ። ወታደሮቻቸውን ያመለክታል። ነገር ግን የገብስ ዳቦ በህልም ምን ይወክላል? ትርጓሜውም ሁለት ወታደሮች ሲነጋገሩ ነበረ። አንዱ የገብስ ዳቦ ህልም እንዳለው እና ሌላኛው ደግሞ ጌዲዮን መሆን እንዳለበት ይናገራል። ያ ምን አይነት ትርጓሜ ነው? እና ጌዲዮን መሆኑን እንዴት ማወቅ እንችላለን? ጌዲዮን የዳቦ ቤት ባለቤት እንደሆነ ወይም ደግሞ የሱቁ ባለቤት እንደሆነ ለማንም አልነገረም። አንድ ነገር ተናግሯል። የጌዲዮንን ስም እዛ ውስጥ የጨመረው እግዚአብሔር መሆን አለበት። በመጽሐፍ ቅዱስ ሙሉ ውስጥ የገብስ ዳቦ ምን እንደሚያመለክት ታውቃላችሁ? ወደ ዮሐንስ ምዕራፍ 6 ከቁጥር 51 እንሸጋገር እና በእርግጥ አነብላችኋለሁ። ኢየሱስም ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጥ እንጀራ ስጋዬ ነው ይላል። ኢየሱስ ወደዚህ ዓለም የወረደ እንጀራ ነው። ይህም የዳቦ ገብስ እንደ እንጀራ ቢተረጎም የጌዲዮን ሕይወት ውስጥ ሙሉ በሙሉ ትንበያና ከኢየሱስ ጋር የሚመሳሰል ነው። አንድ ሰው ኢየሱስን መምሰል ወይም ደግሞ ኢየሱስን እንዴት ሊወክል ይችላል? በዚያ ጊዜ ኢየሱስን መከተል እንደ ከንቱ ተደርጎ የሚቆጠርበት ነበር። ትርጉም የለውም። ምንም መያዣም የለውም። ልክ ቅርጽ የሌለው ነገር እንደማለት ነው። በኢሳይያስ ምዕራፍ 53 ላይ በቤተልሔም የተወለደው ኢየሱስ ነበረ እና የማይታይ የሚመካበት ምንም ነገር ያልነበረው፣ ነገር ግን ከሰማይ የተንከባለለው እንጀራ ነበረ። ጌዲዮን ምንም የማይመስል የገብስ ዳቦ ሰፈሩን ገለበጠ እና በድል ሸፈነ።
የመጀመሪያው ነጥብ በመለከትና በችቦ ድል ማድረግ የሚለው ነው። በመለከትና በችቦ ድል ማድረግ በመካከለኛው ሰዓት መጀመሪያ ላይ ይሄ ቁጥር 19 እና 20 ላይ ነው። ከቻልን ቁጥር 19 እና 20ን መሳፍንት ምዕራፍ 7 ከቁጥር 19 እና 20ን እናነባለን። ጌዲዮንም ከሱ ጋር የነበሩት 100 ሰዎች በመካከለኛው ትጋቱም በተጀመረ ጊዜ ወደ ሰፈሩ ዳርቻ መጡ። ቀንደ መለከቶችንም ነፉ፣ በእጃቸውም የነበሩት ማሰሮች ሰባበሩ። ቁጥር 20 ሦስቱም ወገኖች ቀንደ መለከቶችን ነፉ፣ ማሰሮችንም ሰበሩ። በግራ እጃቸውም ችቦዎችን በቀኝ እጃቸውም ቀንደ መለከቱን ይዘው እየነፉ የእግዚአብሔርና የጌዲዮን ሰይፍ ብለው ጮሁ። ይህ እንዴት ያለ እቅድ ነው! የጋራ አስተሳሰባችንንና አመክንዮአችንን አንጠቀምም። ይሄ በእኩለ ሌሊት ነው። መካከለኛው ሰዓት ማለት ከቀኑ 10 ሰዓት እስከ ምሽቱ 11 ሰዓት አካባቢ ማለት ነው። በጣም ጸጥ ያለ ነው። በጣም ጸጥ ያለ ነው። ወታደሮቹ ደክመውና ተኝተው እንደነበረ መገመት እንችላለን። እንዴት ያንን ሰፈር ታጠቃላችሁ? እንደተለመደው አካሄድ ከሆነ በጸጥታ አድፍጠን ወደ እነሱ እንቀርባለን። ማውራት እንኳን ቢያስፈልግ በለሆሳስ እየተነጋገርን እንቀርባለን። ሳያውቁ በተቻለ መጠን እንቀርባለን። ማንቂያ ደወልም ቢሆን የሚበራ ነገርም ቢሆን ምንም አናበራ። ነገር ግን እነሱ ያደረጉት ከሰውኛ አስተሳሰብ እጅጉን ተቃራኒ የሆነው መለከት ነፉ። ልንዋጋ እዚህ ነን እያሉ መንፋት ጀመሩ። መለከት ነፉ፣ ማሰሮውንም ሰበሩ፣ ብርሃኑንም አሳዩ። እስኪ እንቅልፍ የወሰደውን ሰው ለመዋጋት እየሞከርን እንዳለን አስቡ። ለመሸነፍ ከፈለግን በጸጥታ በጨለማ ውስጥ ገብተን ምን ማድረግ አለብን? ምክንያቱም እኛ የምናደርገውን አያስተውሉማ። ነገር ግን የሚያነቃቸውን ነገር ይዘን ሄደን ልክ ከነቁም በኋላ ደግሞ አይናቸው እንዲያይ መብራትም አብርተን እኔ አንተን ልወጋ እዚህ ነኝ ብለን መናገር አለብን። ለመውጋት ቢፈልጉስ? እሺ አንድ ነገር ረስተዋል አይደል? ሰይፉ የት አለ አይደል? በሰው አመክንዮ መሰረት ይሄ ትርጉም የሌለው ጉዞ እንደሆነ እንገነዘባለን። በሰው ልጅ አስተሳሰብና ትርጉም ትክክል ያልሆነ ነገር ምንም ትርጉም የሌለው ሆኖ እናገኘዋለን። ነገር ግን የእግዚአብሔር መንገድ ነበር። እግዚአብሔር ይህንን የሚያደርጉት እነሱ እንዳልሆኑ፣ ነገር ግን እግዚአብሔር ራሱ እንደሚዋጋ ለማሳየት ነው። ምን ተጠቀሙ አላቸው? መለከት ነፉ፣ ማሰሮቻቸውን ተጠቀሙ ብሏቸው ነበረ። ማሰሮቻቸውን ሰበሩ። መለከት ምንን ያመለክታል? መለከት በመጽሐፍ ቅዱስ ውስጥ የእግዚአብሔርን ቃል ይወክላል። እናም ብዙ ጥቅሶችን ብጠራ ሁሉንም ለማንበብ ጊዜ የለኝም። በመጨረሻ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እና በሚቀጥለው ላይ የመጨረሻው መለከት ድምፅ ሲሰማ እንለወጣለን ይላል። ጌታ በመለከት ድምፅ ስለሚመለስበት የመጨረሻው ቀን እናም ስለምንለወጥበት ሙታንም እንደገና የሚነሱትን እየነገረ ነው። ለሟች ሰውነታችን ሕይወት የሚሰጥና የማይጠፋ አዲሱን አካል የሚያላብሰን የዘላለም ሕይወት የእግዚአብሔር ቃል ነው። ይህም በቀኝ እጃችን መያዝ አለብን። ምንድን የያዙት? የእግዚአብሔርን ቃል ነው። እናም እንዲያደርጉ
የተጠየቁት ነገር መለከት መንፋት ብቻ ነበር። ጦርነቱን ለማሸነፍ ቃሉን እያወጁ ነበረ። ስለዚህ ለማሸነፍና ድል ለማግኘት የሚያስፈልገን የመጀመሪያው ነገር ቃሉ ነው። ቃሉ ያስፈልገናል እና መዝሙር ምዕራፍ 17 ቁጥር 20 የሚፈውሰው ቃል እንደሆነ ይናገራል። መጽሐፍ ቅዱስ ውስጥ ኃይልን የሚሰጠን ቃል ነው ይላል። ፈውስን የሚሰጠን ድልን የሚሰጠን የእግዚአብሔር ቃል እንደሆነ ይናገራል። በዘጸአት 19 ቁጥር 18 እና 19 እናም ደግሞ ዘጸአት ምዕራፍ 20 ቁጥር 18 ይህንንም ያሳያሉ። ዘሌዋውያን ምዕራፍ 25 ቁጥር 9ም እንዲሁ። ኢያሱ ምዕራፍ 6 ቁጥር 4 እና 5 ተመሳሳይ ነገር ይናገራሉ። ኢሳይያስ ምዕራፍ 27 ቁጥር 13 እና ኢሳይያስ 58 ቁጥር 1ም ተመሳሳይ ነገር ይናገራሉ። ማቴዎስ ምዕራፍ 24 ከቁጥር 31 መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። የመለከት ድምፅ በመጨረሻው ዘመን የእግዚአብሔር የተመረጡትን ያሳያል። የእግዚአብሔር ሕዝብ በመለከት ድምፅ ይሰበሰባል። ለዚያ ነው እግዚአብሔርን ለመስበክ የምንወጣው። የመለከትን ድምፅ የሚሰሙና በእግዚአብሔር የተጠሩ ይሰበሰባሉ ይላል። ልክ እንደ ማግኔት ነው። እናም የእግዚአብሔር ሕዝብ አንድ ላይ የሚወጣው በመጨረሻው መንፈሳዊ መጥሪያ ነው። ዋናው ፓስተራችን ሁሉ ጊዜ ከሚሉት ነገር አንዱ ቃሉን ለማካፈል ጥረታችንንና ቅናታችንን መስጠት እንዳለብን ነው። ይሄ ለእኛ እንደታሰበ አስቤ ነበረ። ብዙ ጊዜ ስለተነገረን ወደ ቤተ ክርስቲያን ስለመምጣት ስለመጨነቅ ይመስለኝ ነበረ። አሁን ግን የበለጠ ሳጠና ዋው ለቃሉ ድምፅ ተሰበሰበ። የተሰበሰቡት የእግዚአብሔር ሕዝብ መሆናቸውን ተገነዘቡ። እዚህ አንድ ላይ በመጨረሻው ዘመን 144 ሺዎቹ ናቸው። ስለዚህ የምንሰበሰበው ለቤተ ክርስቲያን ወይም ለፓስተሩ አይደለም። ቃሉ ባለበት ስፍራ የምንሰበሰበው ለራሳችን መለወጥ ሲባል ነው። ቃሉን ለመስማት ወደ ቤተ ክርስቲያን በመጣን ቁጥር ይህንን ማስታወስ አለብን። ይሄ የመለወጥ ቀን ልምምድ ነው። ቃሉ ሲመጣ እነዚህ ሰዎች ይሰበሰባሉ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ጌታ ራሱ በታላቅ ድምፅ በመላእክት አለቃ ድምፅና በእግዚአብሔር መለከት ከሰማይ ይወርዳል፣ በክርስቶስም የሞቱት አስቀድሞ ይነሳሉ ይላል። በሕይወትም ያሉትም ይነሳሉ ወደ ትንሣኤ። ዕብራውያን ምዕራፍ 12 ከቁጥር 18 እና 19 ስለዚህ ነገር ይናገራል። እና በሁለተኛ ደረጃ ደግሞ ማሰሮ ነበር። በማሰሮች ውስጥ ችቦዎች የሚንበለበል ችቦ ነበረ። በመጽሐፍ ቅዱስ ውስጥ የሚንበለበለው ችቦ የት ነው ያለው? በሁለተኛ መጽሐፍ ውስጥ በተከታታይ ታሪክ ውስጥ በዘፍጥረት ምዕራፍ 15 ላይ እናየዋለን። የችቦ ቃል ኪዳን በዘፍጥረት ምዕራፍ 15 እና 17 ላይ ፀሐይ በጠለቀች ጊዜ ይላል። እግዚአብሔር ለአብርሃም ቃል ኪዳኑን ሰጠው። የቃል ኪዳኑ ምልክት ይህ ነበረ። እነሆ የሚጨስ ምድጃ ታየ። በመጽሐፍ ቅዱስ ውስጥ የሚጨስ ምድጃ ወይም የሚነድ ምድጃ የቱ ጋ ነው የምናገኘው? በሕዝቅኤል፣ በኢሳያስ እና በራእይ በእግዚአብሔር ዙፋን ላይ የእግዚአብሔርም ዙፋን አምሳል ነው የሚጨስ ምድጃ፣ ልክ እንደ ሚንቦሎቦል የሚጨስ ምድጃ፣ ነገር ግን ይሞቃል። በእሳት የተሞላ ነው፣ በነበልባልም የሚነድ ችቦም በክፍሎች መካከል አለፈ እና ኢሳያስ ምዕራፍ 62 ቁጥር 1 ላይ ሕዝቅኤል ምዕራፍ 1 ቁጥር 8 እና ሕዝቅኤል ምዕራፍ 12 ቁጥር 6 ይህንን ያሳያሉ። የሚነድ ችቦ የእግዚአብሔር መገኘትና ክብሩን ይወክላል። ስለዚህ በቀኝ እጅ መለከትን የእግዚአብሔርን ቃል ማለት ነው። እናም የእግዚአብሔርን ቃል ማወጅን እና በግራ በኩል የእግዚአብሔርን መገኘት ክብርን ይዘው ነበር። በመጀመሪያ ላይ እነዚህ ሶስት ነገሮች እንዴት ማሸነፍ እንደሚችሉ እያልኩ ነበር። አሁን ግን ምን ማለት እንደሆኑ ሳውቅ እነዚህ ሁለቱ ድል ለማግኘት በቂ የሆኑ ነገሮች ሆነው ይታዩኛል።
የእግዚአብሔር ቃልና በህይወታችን ውስጥ ያለው የእግዚአብሔር መገኘት ወይም የእግዚአብሔር ክብር። አሁን የእግዚአብሔርን መገኘት ክብር እንዴት ገለጡ? ማሰሮውን መስበር ነበረባቸው። ማሰሮው ልባችንን ወይም ህይወታችንን ይወክላል። እኛ የያዝነው ማሰሮ ነው። እኛ ችቦውን የያዝነው ወይም ደግሞ ባዶ ማሰሮ ነን። በውስጣችን እየተቃጠልን ነው። ወደ አዋጅ ፕሮግራማችን ከመጡ ሰዎች አንዱ በምስክርነቱ ላይ አንድ ነገር ተናግሯል። በሰንበት ቀን የመጣው ነው። ከተሳሳትኩ እባካችሁ ወደኋላ አስታውሱኝ። ከሲኤልሲ አባላት አንዱ ቃሉን ሲያዳምጥ በሰጠው ምስክርነት ወደ ኤማውስ የሚወርዱት ሁለቱ ደቀ መዛሙርት እንደነበሩ ተናግሯል። ልቡ ይቃጠል ነበር። እውነተኛውን ቃል ሲሰማ ልቡ ይቃጠል ነበር። ሁለቱ ደቀ መዛሙርት እውነተኛው ቃል ወደ ውስጣቸው ሲገባ ልባቸው በመቃጠል ነበረ መልስ የሰጠው። ልባችሁ ተቃጥሎ ያውቃል? ዛሬ ምግብ በፍጥነት ስለበላችሁ አይደለም። የእግዚአብሔር እሳት በእኛ ውስጥ አለ። ግን እንዴት ነው ያንን የምታሳዩት? ማሰሮቻቸውንም ሰበሩ። የእግዚአብሔርን ክብር ለማሳየት መስበር አለብን። ጠላቶቻችን እንኳን የመለከት ድምፅ ሲሰሙ በራሳችን መስዋዕትነትና በራስ ወዳድነት ቁርጠኝነት የእግዚአብሔር ክብር ሲገለጥ ሲያዩ ራሳቸው ይቀልጣሉ። በኮሪያ አዋጅ ወቅት የተከሰተው ሌላው ነገር በምስክርነት ክፍለ ጊዜ ላይ የሰማነው በቡድን ውይይት ጊዜ የሰማነው እነዚህን ነው። አብዛኞቹ ሰዎች ሁለት ነገሮች ጥሩ እንደሆኑ ተናግረዋል። ከነዚህም ውስጥ የእግዚአብሔርን ቃል ነበር። ከዚያም በሁለተኛ ደረጃ ግን በፈቃደኝነትና በማገልገል ላይ የነበሩ ሰዎች በጣም ራስ ወዳድነት የጎደላቸውና ቁርጠኛ ስለነበሩ ክርስቶስ በእነሱ ውስጥ እንዳያዩ ተደርገዋል ሲልም ተናግሯል። ልባቸውን አደንድነው ነበር። ሁሉም ሰው እንዲህ እያለ ነበር። በቃሉ ብዙ እንደተማሩ ነገር ግን በሕዝቡ በኩል እንዴት ማገልገል እንደሚቻል እንደተማሩ ተናግረዋል። ወደ ወንጌላውያን ዓለም አቀፍ የፓስተሮች ጉባኤ እንደሚሆን እና እንግሊዘኛ የሚያውቁ በጎ ፈቃደኞች እንደሚያስፈልጉ ለመላው ቤተክርስቲያን ሲያሳውቁ ምስክርነታቸውን ሰጥተው ነበር። የዛን ጊዜ ነገር ግን እንግሊዘኛ ስለማታውቁ ብቻ የግዴታ መታገዝ አለበት ምግቡንም ለመውሰድ ቢሆን ብሎ ለማገዝ እየሞከሩ እንደነበረ ሰምተናል። ወንጌላዊዋ እንባዋን አፈሰሰች። በእርግጥ መምጣት ትችላለች። በዚህ አይነት ልብም ሁል ጊዜ መምጣት ትችላለች። ብዙ ራሳቸውን ችለው ለማገልገል የመጡ በጎ ፈቃደኞች ነበሩ። ልክ እንደ አብርሃም ሶስቱ መላእክት የሚያገለግሉ መላእክት ናቸው። ከእግዚአብሔር እንደወረዱ ነው እየታገዙ የነበሩት። በዚያም ምክንያት እዚያ የነበሩትን ሁሉ በእርግጥ ነካ። እኛ ስንቆም የችቦ ብርሃን እንሸፍናለን። እሳቱ ተደብቆ ይቀራል እና በፍጹም አያዩትም። ነገር ግን ስንሰበር ያ ብርሃን ይበራል። እናም የሆነው ነገር ሚዲያማውያን ነግተዋል። እግዚአብሔር ግን ፍርሃትን ጣለባቸው። ሰይፋቸውንም እርስ በርሳቸው ተቃረቡ፣ ሸሹም። ከ135,000 ሰዎች መካከል በዚያች ሌሊት 120,000 ጠፉ። ስንት ሰዎች ቀሩ? 15,000 ቀሩ። ነገር ግን የጌዲዮን ሰራዊት እስከተደበቁበት ድረስ አሳደዳቸው። መሳፍንት ምዕራፍ 7 ከቁጥር 21ን እናስተውል።
ትዕይንቱን ይገልጸዋል። እያንዳንዱም በሰፈሩ ዙሪያ ቆመ፣ ሰራዊቱም ሁሉ እየሸሹ እያለቀሰ ሮጠ ይላል። ማሰሮውን ሰብረው ችቦውን ከሩቅ ስላነሱት በጣም አስፈሪ ሆነዋል። በድንገትም ጠላታቸው ነቃ። በመደንገጥም ሰይፍ እያወጡ ነው፣ ሊወጉ እየመጡ ነው ብለው አስበውም ሊሆን ይችላል። እናንተ ግን ምን ማድረግ አለባችሁ? ምን እንደያዛችሁ እኮ ታውቃላችሁ። አሁንም ግን ቀስቅሳችሁ ብርሃናችሁን ልታሳዩ ይገባል። በድብቅ ነው ልናደርገው የሚገባው? መገለጥ አለብን አይደል? ይህ እኮ ታላቅ ሚስጥር ነው። 300ዎቹም በሱ ቦታ ቆመዋል። የጽዮን ቤተክርስቲያን እስከ መጨረሻው ድል እስክታገኝ እያንዳንዳችን በቦታችን ቆመን ማብራት ያለብንን ማብራት አለብን። መጠበቅ ያለብን ሰዓት ድረስ መጠበቅ አለብን። አስፈሪ ቢሆን እንኳን ጠላታችን በፊታችን ቢቆም እንኳን እግዚአብሔር ድልን እንደሚሰጠን ማመን አለብን። 300ዎቹ ከ135,000 ጋር ሲነጻጸሩ በጣም ትንሽ በነበሩበት ጊዜ ትንሽ ቁጥር እንደሆኑ በማሰብ ወደኋላ አልተመለሱ። ኃይለኛውን እግዚአብሔር እንዳላቸው ማድረጋቸው ድልን እንዲያገኙ አደረጋቸው። ስለዚህ ሁለተኛው ዋናው ነጥብ የድል ሚስጥራቸው ሙሉ በሙሉ በእግዚአብሔር ላይ በመተማመናቸው ላይ ነበር። ይህም ማለት ከእግዚአብሔር ጋር አንድ ሆነዋል ማለት ነው። ለጌታና ለጌዲዮን ሰይፍ ጮሁ ማለት ነው። ጌዲዮን እግዚአብሔር ባይሆንም እንደ ደካማና ዝቅተኛ ዋጋ ያለው ሰው መስሎ ይታይ ነበር። የእግዚአብሔር ሰው እንደሆነ ያምኑ ነበር። ጌዲዮንን መከተል ማለት ለጌታና ለጌዲዮን ላዘዘው ጌታ ራሳችንን መስጠት ማለት ነው። ለጌዲዮን ክብር መስጠት ሳይሆን ጌዲዮን ኢየሱስ እንደ ቅድመ ትንበያ እንደሚወክል ማስታወስ ማለት ነው። ጌታችን ኢየሱስ ሙሉ በሙሉ ስናምን እና ስንከተል እና ቃሉ በሚመራን መንገድ ስንጓዝ በእምነትና በመታዘዝ ከእግዚአብሔር ጋር አንድ ስንሆን እግዚአብሔር ድልን ይሰጠናል። ሁለተኛው የድል ሚስጥር 300ዎቹ ተዋጊዎች በአንድነት ታዘዋል። አንዱኑ እና ቀደም ብዬ እንደገለጽኩት እያንዳንዳቸው ቦታቸውን ጠብቀው ቦታቸውን ይዘው ነበር። ይህም አንድነትን ያሳያል። በሰው ትስስር ሳይሆን ከእግዚአብሔር ጋር ባላቸው ቅርበት አንዱ ነው። እናም በዚህ ምክንያት የራሳቸውን ቦታ ቢጠብቁም አንድ ሰው ብቻውን ለመሆን አልወሰነም። ሁሉም ለእግዚአብሔር ታማኝ ነበሩ። በዚያም ምክንያት አንዱ ሆኑ። በ2019 በጉጉት ስንጠባበቅ እና የቤተ ክርስቲያናችንን እንቅስቃሴ ስንመረምር የሚያስፈልገን ይህ እንደሆነ አምናለሁ። ድልን ለማግኘት ከእግዚአብሔር ጋር አንድነትና እርስ በርስ አንድነት ያስፈልገናል። ከ300ዎቹ ሰዎቹ መካከል ትናንት የተጣሉ ሰዎች ወይም የሌላው ፊት ወይም ስብዕና የማይወዱ ሰዎች እንደነበሩ እርግጠኛ ነኝ። ነገር ግን በእምነት ከእግዚአብሔር ጋር አንድ ሲሆኑ እርስ በርሳቸው መስራት ችለዋል። እርስ በርሳቸው መተማመን ቻሉ። እናም አንድ ሆኑ። በቁጥር 17 ላይ ጌዲዮን ተመልከቱኝና እንዲሁ አድርጉ አለ። ማን? እኔ በፈለግኩት መንገድ አደርገዋለሁ አላለም። ማንም ሰው እንደዚህ አላለም። ጌዲዮን ደካማ ቢሆንም በእግዚአብሔር መሪነት እንደሆነ ያምኑ ነበር። ስለዚህ ሁሉም አንድ ማዕከላዊ ትኩረት ነበራቸው። ጌዲዮንም እኔ እኮ ጌዲዮን ነኝ አላለም። በዚያ ጊዜ ኢየሱስን ወክሎ የቆመ ነው ጌዲዮን። ቃሉም በጌዲዮን በኩል ይተላለፍ ነበረ። ስለዚህ ሁሉም ሰዎች እሱ ላይ አትኩረዋል። 2 ወይም 3 መሪዎች ወይም ምንም አይነት አመጽ ያልነበራቸው ሌሎች ሰዎችን ቢኖሩ ችግር የለም። ነገር ግን አንድ ትኩረት ነበራቸው።
ሁሉም ሰው ማሰሮቻቸውን ሰበሩ። እኛ ራሳችን ስንፈርስ ልክ እንደ ማሰሮ ቆጥረን ራሳችንን ልባችንን በእግዚአብሔር ፊት ስንሰብር ስራው በእግዚአብሔር መንገድ እንዲቀጥል እየፈቀድን ነው። የኢየሱስ ክርስቶስ ኃይል እንዲገለጥ እየፈቀድን ነው። እኛም ድልን እናገኛለን። እኛ ራሳችን ስንፈርስ ስራው በእግዚአብሔር መንገድ መሰረት ይቀጥልና የኢየሱስ ኃይል ይገለጣል ማለት ነው። ይሄ ቃሉን እንደማወጅና ማካፈል ነው። የእግዚአብሔርን ቃል የምትጋሩ የመጽሐፍ ቅዱስ አካዳሚ መምህራንና ሁሉ በሄዳችሁበት ሁሉ የእግዚአብሔርን ቃል የምታካፍሉ ነው። በመጀመሪያ እኛ ጽዋው ነን። እግዚአብሔር ስራውን እንዲጀምር ብርሃኑ እንዲበራ ጽዋው ባዶ መሆን አለበት። የድል ሶስተኛው ሚስጥር የጌዲዮን 300 ተዋጊዎች ደክመው ነበር። ነገር ግን እስከ መጨረሻው ማሳደዳቸውን ቀጥለዋል። ተልኳቸውን ማጠናቀቅ ችለዋል። ደክመውም ቢሆን እንኳን ምንም ኃይል ባልነበራቸው ሰዓት ቢሆንም እንኳን ነገር ግን 15000 ሰዎች ሸሹ። ምንም ጥንካሬ ባይኖራቸውም የዕብራይስጥ ቃል ምንም አይነት ጥንካሬ ሳይጠፋ ደክመው ተጠምተውም ነበረ ይላል። በዚያም ጊዜ ቢሆን ተልእኮውን መከታተል ቻሉ። እንደ መሳፍንት ምዕራፍ 8 ቁጥር 4 ተከታተሉ፣ አሳደዷቸው፣ እናም አድነው ስራቸውን በታማኝነት እስኪጨርሱ ድረስ ቀጠሉ ይላል። በእምነት ህይወታችን ውስጥ አካባቢያችንን የምንመለከተውና የማይቻል ነው ብለን የምናስበው ጊዜያት አሉ። ተስፋ እንቆርጣለን እና እንደክማለን። ይህ በእኛ ሚዛን ነው። ይህ የኔ ስራ አይደለም ብለንም አንዳንዴ ልናወራ እንችላለን። ይህ በጣም ብዙ ነው ልንልም እንችላለን። ብዙ ዓመታት ተመሳሳይ ነገር አድርጌያለሁ እና ደክሞኛል እና ከእንግዲህ አቅም የለኝም እንላለን። በጣም አርጅቻለሁ ወይም በጣም ደካማ ነኝ ወይም በጣም ታምሜያለሁ እና ማድረግ አልችልም፣ ምንም ነገር ለማሳደድ አልሞክርም ልንል እንችላለን። ነገር ግን የጌዲዮን ጦር ሊወድቁ ሊሞቱ ወይም ሊተኙ እንደሚችሉ ቢሰማቸው ከ135000 ሰዎች ጋር እስኪሞቱ ድረስ ቀጠሉ። እያንዳንዱ የመጨረሻውን ክፉ ነገር ወይም ደግሞ ሰይጣንን በኢየሱስ ክርስቶስም እስኪጠፋ ድረስ ቆሞ ሄዱ ማለት ነው። እኛም እንደዚህ ቆመን እንድንሄድ እግዚአብሔር አቅም ይስጠን። እንደ መደምደሚያው ጌዲዮን በታሪኮቹ ውስጥ አብርሃምን፣ ያዕቆብን፣ ሙሴን ይወክላል። ከሁሉም በላይ ደግሞ ኢየሱስ ክርስቶስን ይወክላል። ይህ ጦርነት የእምነት ህይወታችንን የአገልግሎታችን ህይወት ይወክላል። ጌዲዮንም በጣም ደካማ ነበር፣ ነገር ግን እግዚአብሔር እንዲጠቀምበት ፈቀደለት። ደካሞች ነን፣ ከዚያም እግዚአብሔር ይጠቀምብናል። እግዚአብሔር እኛን በሚጠቀምበት መንገድ አንጠላለፍ፣ ቀጥ ብለን ለሱ እንቁምለት። ብዙውን ጊዜ ይህን አይደለም እንላለን። ይህን ማድረግ አልችልም፣ ይህ ሰው አልወድም፣ ወይም እንዲህ አይነቱን ስራ አልወድም፣ ነገር ግን እግዚአብሔር ይጠቀምብኝ እና ማንኛውም ነገር ማድረግ እንደምንችል አምናለሁ እንላለን። እግዚአብሔር ትክክለኛ ሰዎች ያድርገን። አሜን። ከጌዲዮን ይልቅ የተሻሻሉ እንደምትሆኑ አምናለሁ። በወይን መጥመቂያ ስር ስንዴ እየወቃችሁ አይደለም፣ ከተሻለ ቦታ እየጀመርን ነው። እናም እግዚአብሔር ከጌዲዮን የተጠቀመበት በላይ ሊጠቀማችሁ ይችላል። አሜን። ስለፈራችሁ ወይም ደግሞ ሌላ እንደዚህ አይነት ነገር አለብኝ ስለምትሉት ነገር አይደለም። አዎ እግዚአብሔር የማድረግ አቅም አለው። እኔን ባታምኑ እንኳን እግዚአብሔርን እመኑ። የጽዮን ቤተክርስቲያንም በጣም ጠቃሚ ለሆነው ነገር ይጠቀምበታል። አሜን። ስለዚህ ማምናለሁ እና እግዚአብሔር ይጠቀምብን እና ለእግዚአብሔር እንድንገኝም እንሁን። እንጸልይ። ውድ የሰማይ አባት ሆይ በእኛ ሆነ በእኛ በኩል ያደረግነውን በሕይወታችንም እያለፈ ያለውን ነገር ሁሉ
በመሐሪነት ስራ እናመሰግናለን። አባት ሆይ እንድትጠቀምብን እንጸልያለን። እኛ ደካሞች ነን፣ ነገር ግን ከኛ የምትጠይቀው አንድ ነገር ለአንተ ዝግጁ መሆንና ያንተ ኃያል ሰራዊት ሆነን እንድንሰለፍ ስለሆነ ፈቃደኝነታችንን እንገልጻለን። ስለዚህ አባት ሆይ ያንተ እንጀራ ሆነን ፍርሃታችንን ጥለን ማሰሮችን ይዘን በፊት ልባችንን የምንሰብር ኃያል የሆነውን የክብር መገኘትን ለዓለም ሁሉ የምንገልጥ የጨለማ ኃይሎች በእኛ ሆነ የምታጠፋ እንድትሆን እንጸልያለን። እባክህን በሕይወታችን በግል ሕይወታችን እንዲሁም እንደ ጽዮን ቤተክርስቲያን በህብረታችን ውስጥም እንደጠራህን እናምናለን። ስለዚህ አባት ሆይ ተጠቀምብን፣ ኃይል ስጠን። ያ እንጀራ እንዳደረገው እኛም በሕይወታችን ድልን ተቀዳጅተን የምንሄድ አድርገን ለጸጋ እናመሰግናለን። በኢየሱስ ስም እንጸልያለን። እግዚአብሔርን አመስግኑ።